ስጡኝ አስክሬን መቀማት እቺ መዳም ቤት ያለች አንድ ነገር ደግሞ መልዕክት መጥቷል። አቡዬ መዲና መታ ምላሽ መስጠት አለባት። ፎቶዋን አድርገው ባክግራውንድ መዲና መታ ድምፅ ክፈቺ አለችሽ። የሆነ ሰው ስም አትናገሪና አለችሽ። ድምፁ የላከችልሽ ልጅ መሰለችኝ። ድምፁን ክፈቺውና በደንብ እስኪ አዳምጪው። ቢሮዎቹ ሚዲያ ላይ እንዳትወጣ አስፈራርቷል የሚል ነገር አለው ነው ምናምን የምትለኝ። ድምፁን እኔ እኮ ሳወራት እኮ ገባኝ እንደፈራች። የሁለት ልጆች እናት ነኝ፣ ችግር አልፈልግም ምናምን። ታዲያ እሷ ችግር ባለመፈለግ የሰው ሬሳ እንደ ድመት ሬሳ ዝም ብሎ መቀበር አለበት እንዴ? ይኸውላችሁ አሁን እኮ ይኸው መታሰብ ያለበት ሬሳውን ስጡን አይደለም። ለምን እቺ ልጅ ሞተች ነው ዋናው ጥያቄ መሆን ያለበት። ሬሳውን አውጥተው መስጠት አለባቸው ለቤተሰብ። ቤተሰብ ኢትዮጵያን ጥቁ መርመር። እናትየው ያለችው ምንድነው በኦሮምኛ? እኔ ቤት ልጄ እንዴት ነው የሞተችው በማለት ነው አስክሬኗን ያጣሁት። ስለዛ አስክሬኗን ብቻ ስጡ። አሁን ገባል። ያ ጥያቄ ነው ልጄን እንዳጣ ያደረገኝ። ለምን ሞተች ብለው ስለጠየቁ እኮ ነው ያልተናገራቸው። ዝም ብለው ታንቃ መሞቷን ቢያምኑና እናትየው ያመኑ አስመስለው ዝም ብለው እሺ ብለው አስክሬን ቢጠይቁ ኖሮ አስክሬኑ ምናልባት ይላክላቸው ነበር። ግን ማስመርመር እፈልጋለሁ ልጄ በምን እንደሞተች አምጡ አስክሬኗን ስላሉ እኮ ነው አውቀው ቶሎ እንዳያልቅ ጉዳዩ አድርገው 20 ቀን ስለሞላው የሳውዲ መንግስት ቀበረው። በ20 ቀን ትኩስ ሬሳ ሳይመረመር ምንድን ነው መሰለሽ ቪዲዮ ላይ የታዩት ልጆች ተይዘው መመርመር አለባቸው። እዛ ድረስ ነው መጠየቅ ያለበት። ኤግዛክትሊ ሻርፑን የቆረጡት ስኪን አምጪ ቢላ አምጪ ቢላ ይታነቀ ሰው አይፈሩም እንዴ? ሰው ታንቆ ሽንት ቤት ውስጥ ተንበርክካ ታንቃ ራሳቸውን የገደሏት እኔ ይቅርታ አድርጉልኝና ራሳቸውን የገደሏት እንጂ ማንም ሰው በተለይ አይ ዶንት ኖ የሬሳ ልምድ የሌለው ሰው እኔ አንድ ነገር ልንገራቸው። ያኔ ተማሪ እያለሁ ትምህርት ገና እንደጨረስኩ ሬሳ ሳይ 2 ቀን 3 ቀን ምግብ አልበላም። የፈርስ ሳይማየው ጊዜ እንዴ በጣም ነው የሚያስደነግጠው። እነዚህ ሰዎች እኮ ልምድ አላቸው ማለት ነው። በዚህ ደረጃ ቢላዋ አንቺ ልቁረት ጅኒ ምናምን መጀመሪያ ቀን ከሆነ እንደዚህ በዚህ አይነት ህይወት ውስጥ ያላለፉ ከሆኑ ድንጋጤ ነው የሚመጣው። ፖሊስ ጋር የሚያስደውለው መንቀጥቀጥ ነው ምናምን ነው እንጂ ሬሳ ማየት ራሱ እኮ ከባድ ነው። ፈርስታ ነው። እነዚህ ሰዎች በጣም መያዝና መመርመር አለባቸው። በጣም ልምድ ያላቸው ብዙ ነገር ያደረጉ ናቸው። ይቅርታ አድርጉልኝ እና ክሱ ወደ እነሱ መዞር አለበት ብዬ ነው የማስበው። ሙባረክ የምታውቀው ሰው ካለ ክስ ነው መከፈት ያለበት እና ተይዘው መመርመር። ህጋዊ ነኝ እዚህ ሀገር ወደ ሳውዲ ሄዳለሁ። አቢባ ህጋዊ ወረቀት ቤተሰቦቹ እንዲልኩልኝ እነግራለሁ። እዛ ያሉትንም አምባሳደሩንም አውቀዋለሁ በቅርበት፣ ሌሎቹንም ማውቃቸው አሉ። ኮሚኒቲዎችም ጓደኞች ናቸው። ሄጄ ምን አይነት ህግ እንደተፈጠረና ምን አይነት አዲስ ህግ ሳውዲ አረቢያ በተለይ እዚህ ያሉ ህዝቦች 15,000 ይታዘበኛል። ሳውዲ አረቢያ ላይ የፈለገ ቦታ ቢሞት ቤተሰብ ይቀበልልኝ ካላለ 5 ዓመት ነው ተላጃ ውስጥ የሚቀመጠው። በፍጹም አይቀበልም። ይኸውላችሁ ቤተሰብ የሌለው ከሆነ የሳውዲ ህግ ቤተሰብ የሌለው ስሙ ማይታወቅ እቃማ የሌለው መንገድ ላይ በባህር የመጣ ሞቶ ከተገኘ 6 ወር ነው ፍሪጅ ውስጥ የሚቀመጠው። ከ6 ወር በኋላ ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት በለድያ ማዘጋጃ ማለት ነው እራሱ ይቀብራል። ጠያቂ የሌለው ስም የሌለው መንገድ ላይ የሞተ አስክሬን ዜግነቱ ስሙ ማንነቱ ካልታወቀ አንስቶ ፖሊስ በረዶ ቤት ይቀመጣል። 6 ወር ተጠብቆ ማንም ያንን ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት ይቀብረዋል። ግን ቤተሰብ ያለው በህጋዊ መንገድ በኤጀንሲ የገባ ሰው በ20 ቀን አስክሬኑን እንደዚህ አድበስብሶ ቤተሰብ ላኩልኝ የሚል ደብዳቤ ልኮ ያንን ደብዳቤ ኢግኖር አድርጎ